ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች መካከል ተከራካሪ ሆነው ይቆዩ የተባሉትን 5 ምርጫ ክልሎች በተመለከተ ፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ ሁለቱ ክልሎች ፖለቲካ ተዋናያን በየፊናቸው መግለጫዎችን አውጥተዋል። ትግራይ ክልል ጊዜያዊ አስተዳደር በወያነ ሓርነት ትግራይ ህወሓት፣ ዲሞክራሲያዊ ስምሪት ትግራይ ስምሪትና ሌሎችም ፓርቲዎች ውሳኔውን በብርቱ ተቃውመውታል። አፋር ክልልና በደቡባዊ ትግራይ ክልል አካባቢ እንደሚንቀሳቀስ የሚነገረትና ትግራይ ኃይሎች በወጡ ወታደራዊ አዛዦች የሚመራው የትግራይ የሰላም ኃይልም ተመሳሳይ ተቃውሞውን አሰምቷል። በአማራ ክልል በኩል ያሉ የፖለቲካ ፓርቲዎችና አካላት በበኩላቸው ተከራካሪ ስለተባሉት አካባቢዎች የተላለፈውን ውሳኔ በበጎ ተመልክተውታል። አማራ ብሔራዊ ንቅናቄ አብንና አማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን በመግለጫው ይህንን አመላክቷል። ኮሎኔል ደመቀ ዘውዱ የሚመራው በወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴም ለውሳኔው ድጋፉን ሰጥቷል። ምርጫ ቦርዱ አማራና በትግራይ መካከል አከራካሪ ሆነው የቆዩ የተባሉትን 5 ምርጫ ክልሎች ከትግራይ ውጭ ሆነው ድምፅ እንዲሰጥባቸው ፌዴሬሽን ምክር ቤት ውሳኔ መተላለፉን ያስታወሰው ሰኞ የካቲት 16 2018 ዓ.ም ባወጣው መግለጫ ነበር። መግለጫው ላይ አከራካሪ ተብለው የተጠቀሱት የሁመራ፣ የአዲ ረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። እነዚህ አካባቢዎች የተነሳውን የይገባኛል ጥያቄ እስከሚፈታ ድረስ የትግራይ ውጭ ሆነው ለብቻቸው በቀጥታ የሕዝብ ተወካዮች ምክር ቤት ምርጫ እንዲያካሂዳቸው እንደተወሰነም ተገልጿል። ክልል ምክር ቤት ምርጫውን በአካባቢዎች ላይ የተነሳው የይገባኛል ውዝግብ በሕገ መንግስት ውሳኔ ሲፈታ በቹ ሁኔታ ተመርጠው ወደፊት እንደሚካሄድ ፌዴሬሽን ምክር ቤት ውሳኔ እንዳስተላለፈም ቦርዱም አስታውሷል። ምክር ቤቱን ውሳኔ በመቃወም የመረጃውን መግለጫ ያወጣው ትግራይ ክልል ጊዜያዊ አስተዳደር ነው። ሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ውሳኔውን ሕገ መንግስቱና የፕሪቶሪያ ስምምነት በግልጽ የሚቃረን ነው ሲልም ገልጸውታል። ይህን ውሳኔ በዓለም አቀፍ ደረጃ እውቅና የላቸውም፣ የትግራይ ሕገ መንግስታዊ ወሰኖችን በቀጥታ አደጋ ላይ ይጥላል ብለዋል። ውሳኔው የተላለፈው ትግራይ ህዝብ ውክልናና ድምፅ በሌለበት የፌዴሬሽን ምክር ቤት እንደሆነ ጠቀሰው ጊዜያዊ አስተዳደር እርምጃዎችን በጽኑ አውግዞታል። ይህን እርምጃ ሊያስከትል የሚችለውን ከባድና ሰፊ መዘዝ ግምት ውስጥ በማስገባት ይህ አደገኛ መንገድ በአስቸኳይ እንዲቀጣና እንዲያጤን እንዲቀጣ እንጠይቃለን ብሏል። ህወሓትም በበኩሉ ባወጣው መግለጫ ፕሪቶሪያን ስምምነት በግልጽ የሚጥስና በትግራይ ክልል ህልውና ላይ አደገኛ አደጋ የሚደቅን ነው ሲሉም ተቃውሞታል። ፌዴሬሽን ምክር ቤት ውሳኔ ወደ ቀያቸው መመለስ የነበረባቸው ወገኖቻችን ተስፋ የሚያጨልም እንዲሁም አሁንም በወራው ውስጥ የሆነው ግፍና ስቃይ የደረሰባቸው ያለ ወገኖቻችን ህይወት አደጋ ላይ የሚጥል የጄኖሳይድ አዋጅ ነው ሲልም በጠንካራ ቃላት ተቃውሞታል። እዚህም ባለፈ በትግራይና በአማራ ህዝቦች መካከል አዲስ ግጭት ለመፍጠር የታለመ ሴራ ነው ሲል ከሶታል። ፌዴራል መንግስት ህገ መንግስታዊ ሉዓላዊ የትግራይ መሬትን ወራሪ አሳልፎ ለመስጠት እየሰራ ነው ሲል ወነጀለው ህወሓት የትግራይ ሉዓላዊ መሬትና የህዝብ ህልውና ጉዳይ የማይታለፍ ቀይ መስመር እንደሆነ አጽንኦት ሰጥተዋል። የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚ ስምሪት ውሳኔውን ህገ መንግስታዊ ስርዓት አልበኝነትን የሚያወጅ ሲል ጠርተውታል። ፌዴሬሽን ምክር ቤት ክልሎችን ከነባር አስተዳዳሪ መዋቅራቸው ውጪ ፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና ያለውም ሲል ህጋዊነት ጥያቄ አንስቷል። እነዚህ አካባቢዎች ላይ የተነሳው ውዝግብ መፍታት ያለበት ህገ መንግስቱ በተቀመጠው የክልሎች መወሰን አከላከል ለውጥ ድንጋጌ መሰረት እንደሆነ ጠቅሰው ስምሪት ይህን ሂደት አለመጠናቀቁም አስታውሷል። የህጋዊ ሂደት ሳይጠናቀቅና የህዝቡ ውሳኔ ይፋዊ ለውጥ ሳይደረግ ይህ ውሳኔ መታለፉ ክልሉ አስተዳደርን በጉልበት የመንጠቅ ሙከራ ነው ብሏል። ውሳኔው ህግ ፊት ውድቅና የማይጸና ነው የሚል አቋሙን ገልጿል። ፌዴሬሽን ምክር ቤት ይህን እርምጃ በአስቸኳይ እንዲያቆምና የህገ መንግስቱ የበላይነት እንዲገዛ ያሳሰበው ስምሪት ማስተካከያ እርምጃ እስካልተካሄደ ድረስ ምርጫም ሆነ በመሰል ህገ ወጥ ድርጊቶች ላይ እንደማይሳተፍም አስታውቋል። ትግራይ ኃይሎች ተነጥለው በወጡ ወታደራዊ አዛዦች የሚመራው የትግራይ ሰላም ኃይል የተባለው ታጣቂ ቡድንም ውሳኔውን አጥብቆ እንደሚቃወም ባወጣው መግለጫም አስታውቋል። ታጣቂ ቡድኑም ወታደራዊ ምክር ቤት ያወጣው ይህ መግለጫ እንድንታገል ምክንያት ከሆኑን ወሳኝ ከምንም በላይ ቦታ የምንሰጠው ጉዳዮች አንዱ የተጋሩ ህልውና ነው ብሏል። ህልውና ጉዳይ ያለ ርስት ባለቤትነትና ሉዓላዊ የግዛት አንድነት በፍጹም ሊረጋገጥ አይችልም የሚል እምነት እንዳለውም አክሏል። ሆኖ የትግራይ ርስትና ሉዓላዊነት ህገ መንግስታዊ ግዛቶች ሲል በጠሯቸው እነዚህ አካባቢዎች ላይ ውሳኔ የታለፈው የተጋሩ ውክልና የሌለው የፌዴሬሽን ምክር ቤት ነው ሲሉም መግለጫቸውን አስፍሯል። ይህ ውሳኔ ህገ መንግስቱና የፕሪቶሪያን ውል በመጣስ ፌዴሬሽኑን ሆነ ቀጠናውን ወደ ፍጹም አደጋ እንደሚያስገባው አስገንዝቧል። በመገንዘብ አፋጣኝ እርምት ከማድረግ ባሻገር ህገ መንግስቱና የፕሪቶሪያን ውል የጣሱ ውሳኔ ያሳለፉ አካላትን ፌዴራል መንግስት በህግ እንዲጠየቁም እንዲያደርጉም ጠይቋል። ሉዓላዊ ግዛታዊ አንድነት ጉዳይ ቀይ መስመር መሆኑን ገልጸው
ቡድኑ ተጋሩ የትም ቢሆን በህልውናችንና በእርስታችን ፍጹም ልዩነት ሊኖረን አይገባም ብሏል። ዳኛው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ የተመሳሳይ ውሳኔውን ትግራይን ህልውናና ግዛታዊ አንድነት አደጋ ላይ የሚጥል ህገ መንግስቱና የፕሪቶሪያ ስምምነት የሚጥስ እንዲሁም ወረራን የሚያበረታታ በማለት ተቃውሞታል። ፓርቲው የትግራይ ህዝብ ተጨባጭ በማይወክልባቸው ፌዴራል ተቋማት የመነጨ ሲል የጠራው ይህ ውሳኔ ምንም አይነት ህጋዊም ሆነ ሞራል ተቀባይነት እንደሌለው በመግለጫው አስፍሯል። ውሳኔው በአስቸኳይ እንዲሻርና ምቱ የምርጫ ክልሎች በትግራይ ህገ መንግስታዊ ግዛት ውስጥ እንዲደረጉም አሳስቧል። ብሔራዊ ባይቶዊ አብይ ትግራይ ባይቶና ደግሞ ለዓለም አቀፍ ማህበረሰቡ በጻፈው ግልጽ ደብዳቤ ውሳኔው የፌዴራልና የክልሎችን ግንኙነት እንዲሁም አስተዳደር ስልጣንን በተመለከተ ከተቀመጡት የህገ መንግስቱ ድንጋጌዎች ጋር ያልተጣጣመ ነው ብለውታል። ውጥረትን መቀነስና ሁሉንም አቀፍ ውይይት በአስቸኳይ በሚያስፈልግበት በዚህ ጊዜ ይህን ውሳኔ መታለፉ ለወታደራዊ እንቅስቃሴ መጨመርና ፖለቲካዊ ውጥረት ማባባስ አስተዋጽኦ ሊያደርግ ይችላል ሲልም አስጠንቅቆታል። ውድብ ነጻነት ትግራይ፣ አረና ትግራይ፣ ዲሞክራሲና ሉዓላዊነት፣ ትንሣኤ፣ ሰብአ እንደርታ እንዲሁም ውድብ ወለዶ ትግራይ ውሳኔውን በመቃወም መግለጫ ያወጡ ሌሎች ትግራይ ፖለቲካ ፓርቲዎች ናቸው። ምርጫ ቦርዱ ይፋ ያደረገውን የፌዴሬሽን ምክር ቤት ውሳኔ ያስተናገደው ተቃውሞ ብቻ ሳይሆን ተቃዋሚው ፓርቲ አብን ባወጣው በአስቸኳይ የአስፈጻሚ ኮሚቴ ስብሰባ መግለጫ ውሳኔውን እንደሚያከብርም አስታውቋል። ፓርቲው የፌዴሬሽን ምክር ቤትን ውሳኔ የሚያከብረው ፕሪቶሪያ ስምምነት መንፈስ አንጻር እንደሆነ እንዲሁም መንግስት ከሀገራዊ ሁኔታዊ አንጻር የሚያስተላልፋቸውን ውሳኔዎች ሙሉ በሙሉ እንደማይመቹት በመግለጫው ጠቁሟል። ሀገር ፈጣሪዎች የሚደመጡበት የህዝብ ድምፅ ግን የሚታነቅበት ሁኔታ ከእንግዲህ እንዲቀጥል አንፈቅድም ሲል አቋሙን ገልጿል። ይገባኛል ጥያቄዎች በሚነሳባቸው በእነዚህ አካባቢዎች ህዝብ ተወካዮች ምክር ቤት በተጨማሪም የክልሉ ምክር ቤት ጭምር ምርጫ መካሄድ እንዳለበትም አሳስቧል። ይህንን በማድረግ ባህላዊ ስነልቦናና በማንነት ከሚመስለውና አለበት በአስተዳደር ወሰን ማለትም አማራ ክልል ምክር ቤት ጭምር ተሳትፎ እንዲኖረው ማድረግ እንደሚገባም ገልጿል። እንደ አብን ገለጻ ተወካዮች በአማራ ክልል ምክር ቤት እኩልና እንዲኖራቸው ለማድረግ ሲባል የሚነሳው የይገባኛል ጥያቄ ለአቂ መፍትሄ እስኪያገኝ ድረስ ህገ መንግስታዊ ደብዘልና ልዩ ፖለቲካዊ ውሳኔ መታለፍ አለበት ብሏል። ህዝባችን ጥያቄ የጥፋት ኃይሎችን ለማባባል ወይም ሽንገላ ሊሆን እንደማይገባ በጥብቅ እናሳስባለን ሲልም ፓርቲው አቋሙን ገልጿል። ሌላኛው ተቃዋሚ ፓርቲ አማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን በበኩሉ ህዝባችን የማንነት ትግል እውቅና ሰጠ ሲል ውሳኔውን አድንቋል። ዲሞክራሲያዊ መብት መከበር ማሳያ አድርጎ እንደሚወስደውም በመግለጫው አስታውቋል። ይህ ውሳኔ ብዙ ዓመታት በገፍና በጭቆና ተረግጦ የቆየውን የአማራ ማንነት ጥያቄ ህጋዊና በሰላማዊ መንገድ ለመፍታት የሚደረግ ጉዞ ትልቅ ምዕራፍ ነው ሲልም አሞካሽቷል። እነዚህ አካባቢዎች የሚገኙ ማህበረሰቦች በመጪው ምርጫ ራሳቸውን ችለው እንዲወዳደሩ መወሰኑ በትግላችን የመሰረትነውን አስተዳደር መዋቅር ወደ ተሟላ ህጋዊና ህዝባዊ መሰረት ይለውጠዋል ብሏል። የአካባቢውን ህዝብ ምርጫው በመሳተፍ በንቃት እንዲመዘገብና ህዝብ ተወካዮች እንዲመርጥም ጥሪ አቅርቧል። አማራ ክልል ስር የተመሰረተው የወልቃይት ጠገዴ ሁመራ ዞን ምክትል ዋና አስተዳደር በሆኑት ኮሎኔል ደመቀ ዘውዱ ሰብሳቢነት የሚመራው ዋነት አስመላሽ ኮሚቴም በተመሳሳይ ለውሳኔው ድጋፉን ገልጿል። ኮሚቴው የምርጫ ቦርድና ለፌዴሬሽን ምክር ቤት በጻፈው ደብዳቤ ውሳኔው ለዓመታት የፖለቲካ መብታቸው ለተገፎ ኖሩ ዜጎች የዲሞክራሲያዊ ጭላንጭል የፈነጠቀ ታሪካዊ እርምጃ መሆኑን ገልጿል። ኮሚቴው የሚያነቀንቀው የማንነት ጥያቄ ለመፍታት እንደ አንድ እርምጃ እንደሚቆጥረውም አስታውቋል። ይሁን እንጂ ይህን ምርጫ ለማስፈጸም የመንግስት ጥበቃና ምርጫ ቦርድ ገለልተኛ አፈጻጸም አስፈላጊ እንደሆነም ጠቅሷል። ምርጫ ቦርዱ ከምክር ቤቱ የተላለፈበትን ተግባራዊ እንዲያደርግ እንዲሁም ሊቀደም ህወሓት በወሰነው ህገ ወጥ አካል ተጽዕኖ ስር እንዳይወድቅ አሳስቧል። ወልቃይት ጠገዴና አካባቢው ህዝብ ያለምንም ስጋትና ጫና ራሱን ተወካይ እንዲመርጡ ምቹ ሁኔታዎች እንዲፈጠሩም ጠይቋል። በተጨማሪም ኮሚቴው ተቃዋሚ ፓርቲ ስምሪት ውሳኔውን ህገ መንግስታዊ ስርዓት አልበኝነት እንዲሁም አስተዳደር ትነጠቃ በማለት ያሰማውን ተቃውሞ ተችቷል። ስምሪት እውነተኛውንና ፍትሐዊን የወልቃይት ጠገዴ ህዝብ ጥያቄ ለመደፍጠጥና ለማፈን ሞክሯል ሲልም ተቃውሞታል።